ኦኬ ሰላም ተማሪዎች እንደከረማችሁ እንደሰነበታችሁ ዛሬም እንግዲህ በአዲስ ሌሰን መተናል ከባለፈው የቀጠለው የቮካቡላሪ ሴግመንታችን ነው ማለት ነው። የቮካቡላሪ ሴግመንታችን በዋነኝነት ምን ላይ ነው ፎከስ የምናደርገው ፍሬዛል ቨርቦችና ኢዲየሞች ላይ ፎከስ አድርገን የምንነጋገር ይሆናል። አጭር ቪዲዮ ናት። እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። ከዛ በፊት ግን ምንም አይነት ሐሳብ አስተያየት ካላችሁ የመልእክት ማስቀመጫ ሰንዱቃችሁ ላይ ጻፍ ልታደርጉልን ይገባል። እሱ ብቻ አይደለም ከሌሰኑ ጋር የተገናኘ ብዙ ጥያቄዎች አሉ። እነሱን ጥያቄዎች ገብታችሁ ዌብሳይታችን ላይና አፕሊኬሽናችን ላይ ማየት ትችላላችሁ፣ መስራት ትችላላችሁ። እነዛ ኮንፊደንሳችሁን ያሳድጉላችኋል። ቀጥታ ወደ ሌሰናችን እንግባ። ወደ ሌሰናችን በምንገባበት ሰዓት ላይ ምንድነው የዛሬው ትምህርታችን ፎከስ የሚያደርገው ነው። በዋነኝነት ኢዲየም እና ፍሬዛል ቨርቦችን አካቶ የያዘ ሲሆን ይሄም ከሚኒንግ ዩዜጃቸው እንዲሁም ደግሞ ከኤግዛም ጋር የተገናኙ በምን አይነት መልኩ ብቅ ብለዋል ወይም ደግሞ በምን አይነት መልኩ ነው ፈተና ውስጥ ያሉት የሚሉትን የምንነጋገርበት ይሆናል ማለት ነው። ለተለመደው የሌሰናችን ኦብጀክቲቭ ምንድነው ወይም ደግሞ ትምህርታችን ምንን ይዘን መጨረስ ነው የሚገባን ስንል በመጀመሪያ ደረጃ አይደንቲፋይ ልናደርግ የሚገባው ምንድነው ፍሬዛል ቨርብና ኢዲየሞች ምንድን ናቸው። እሱ ብቻ ሳይሆን ምንድነው ከኮንቴክስት አንፃር በምን አይነት አተረጓጎም ነው ሊተረጉሙስ የሚገባው የሚለውን ነገር የምናይ ይሆናል ማለት ነው። ሶ በትክክለኛው መልኩ በራይቲንግ በሆነ በኮምፕሬሽን ውስጥ በምን አይነት መልኩ ገብተው ጥያቄ ውስጥ ገብተው እናገኛቸዋለን፣ እንዴትስ ነው የምንጠየቀው የሚሉትን የምንመልስ ሲሆን መልቲፕል ቾይዞች ከዛ ጋር የተገናኙ አሉ። ከፈተናዎች ላይ ተውጣጡ እነሱን የምንሰራቸው ይሆናል ማለት ነው። ኮመን የሆኑትን ፒትፎሎችን፣ መሰናክሎችን፣ ስትራቴጂዎችን እንዲሁም ደግሞ ኤግዛምፕሎችን አንድ ላይ የምንነጋገርባቸው ይሆናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። እንደተለመደው ዛሬ ለየት ባለ መልኩ ኮመን የሆኑትን ፍሬዛል ቨርቦችን ነው ይዤላችሁ የመጣሁት። ያም ማለት እነዚህ ፍሬዛል ቨርቦች ከ2005 እስከ 2015 ድረስ 10 ዓመት ተደጋግመው የመጡ ፍሬዛል ቨርቦች ናቸው። ጊቭ አፕ ማለት ምን ማለት ነው? ኔቨር ጊቭ አፕ ታክሲ ላይ ተለጥፎ፣ መኪና ላይ ተለጥፎ፣ ብዙ ነገር ላይ ተለጥፎ ሶሻል ሚዲያ ላይ የምናያለን። ጊቭ አፕ ማለት ምን ነው? ስቶፕ ትራይንግ ማቆም ማለት ነው። በቃ አጭር። ሺ ጌቭ አፕ ስሞኪንግ ከተባለ ማጨስ አቆመች። ሉክ አፍተር ቴክ ኬር ኦፍ። ሉክ አፍተር ማለት ቴክ ኬር ኦፍ መከባከብ፣ አንድ ነገር መጠበቅ ማለት ነው። ሶስተኛው ምንድነው? ኬሪ አውት ፐርፎርም ነው፣ መስራት ነው፣ ማድረግ ነው። ኬሪ አውት ማለት መስራት ማድረግ ነው። ፑት ኦፍ ማለት ምንድን ነው? ዲሌይ ዶንት ፑት ኦፍ ዩር ሆምወርክ። ያ ማለት አትዘግይ። ቢ ኦን ታይም። ተርን ዳውን ሪጀክት ማድረግ አለመቀበል። ፑት ኦፍ ማዘግየት። ኬሪድ አውት መስራት። ሉክ አፍተር መመልከት መጠበቅ። ጊቭ አፕ ማቆም። ብሪንግ አባውት ምክንያት መሆን። ኮዝ ቱ ሃፐን ለአንድ ነገር መፈጠር ምክንያት መሆን። the speech brought about change ንግግሩ ምን አመጣ? ለለውጡ ምክንያት ሆነ። come across find by chance I came across a new word አዲስ ቃል አገኘው በአጋጣሚ በእድል እንደማለት ነው። ቴክ ኦቨር ማለት assume control መቆጣጠር። እነዚህ ኮመንሊ የምናውቃቸው ፍሬዛል ቨርቦች ናቸው። ቀላል ናቸው። በጣም ትልቅ ፍሬዛል ቨርብ አድርጋችሁ አታስቧቸው። በጣም ቀለል ያሉ ናቸው። ኦኬ እንግባ እስቲ። why it is important for us በመጀመሪያ ደረጃ እነዚህ አይዲዮማቲክ ቴስቶችን ኢንዳይሬክትሊ ስለሚመጡብን ነው። ሁለተኛ እነዚህ ፍሬዛል ቨርብና ኢዲየምሶች የምንላቸው ምንድነው? በቮካቡላሪ ሴክሽን በኮንቴክስቹዋል ሚኒንግ እና በኮምፕሬሽን ውስጥ ፍሪኩዌንትሊ ስለመጡብን የግዴታ መዘጋጀት አለብን ማለት ነው። ሶ ምንድነው አኪዩሬሲው ከፍተኛ በሆነና ፍሉዌንሱ 100% በሆነ በራይቲንግ ውስጥም ተካተው ስለምናገኛቸው እነዚህ መጠቀም ወይም ደግሞ ማወቅ አስፈላጊ ሆኖ ተገኝቷል ማለት ነው። ኦኬ what is a phrasal verb? ፍሬዛል ቨርብ የምንለው ምንድነው ከተባለ ቨርብ ከፕሪፖዚሽን እና ከአድቨርብ ጋር አንድ ላይ ተደባልቆ በሚመጣበት ሰዓት ላይ ነው። ያም ምንድነው ሚኒንጉን ዳት ቼንጅ ሚኒንግ ቼንጅ ብቻ ሳይሆን ምንድን ሊያደርግ ይችላል? ሞዲፋይ ሊያደርግም ይችላል። ቃላቱን ትንሽ ዞር ትርጉሙን ትንሽ ዞር ሊያደርግብንም ስለሚችል ማለት ነው። ለምሳሌ ሉክ አፍተር፣ ጊቭ አፕ፣ ፑት ኦፍ የሚሉት እነዚህ ከነበራቸው ምንድነው ዞር ያለ ትርጉም ይዘው መተዋል ማለት ነው። አንዳንዶቹ ሙሉ ለሙሉ ተቀይረው እናገኛቸዋለን። ፑት ኦፍ ማለት ሙሉ ለሙሉ የተቀየረ ነው። ጊቭ አፕ ማለት ሉክ አፍተር፣ እነዚህ እንዳለ ኮምፕሊትሊ ቼንጅ ያደረጉ ሚኒንግ ናቸው ማለት ነው። ስለዚህ ምንድነው ኦሪጂናል ሚኒንጋቸው የቃላቶቹ ጥርቅም አይደለም። አሁን ለምሳሌ እዚህ ጋር ኦፍ የሆነ መቆለፍ ወይም መዝጋት፣ ፑት ማስቀመጥ፣ እንደዚህ ማስቀመጥና መዝጋት እንደዚህ አይነት ትርጉም አይደለም ልንሰጥ የሚገባው። እንደ ኤክስፕሬሽን ልናስታውሳቸው ነው የሚገባው። ሚሞራይዝ ሊደረጉ ነው የሚገቡት። ስለዚህ ብዙ አይነት ታይፖች አሉ። ትራንዚቲቭ የሚባል አለ፣ ኦብጀክት የሚያስፈልገው ሂ ሉክ አፍተር ዘ ቻይልድ። ይሄ
he looked after the child ትራንዚቲቭ የሚባለው ምንድነው what was he looking after ብለን ብንጠይቅ ምንም የምንመልሰው ነገር የለም። ስለዚህ the child ዋናው ሰፖርት የሚያደርገው ወይም ደግሞ ሴንቴንሱን የሚያሟላ ሆኖ እናገኘዋለን። ኢንትራንዚቲቭ ደግሞ የሚባለው ምንድነው የሚያስፈልገው በቃ ልክ እንደዚህ ኦብጀክት የሚያስፈልገው ማለት ነው። the plane took off በቃ the plane took off he ran away በቃ ሄደ he ran away ሄደ። አሁን ይሄ ምንድነው ኦብጀክት አያስፈልግንም። ሰብጀክት አለን ቨርብ አለን ኦብጀክት አያስፈልግም። በዚህ ሰዓት ላይ ኢንትራንዚቲቭ ብለን መናገር እንችላለን። ኢንሴፓሬብል የሚባል ደግሞ አለ። ኢንሴፓሬብል ማለት ሊለያዩ የማይችሉ ለምሳሌ ተርን ኦፍ ዘ ላይት ተርን ኦፍ ዘ ላይት የሚለውን ተርን ዘ ላይት ኦፍ ይባላል። ሰፓሬብል ስለሆነ ሊነጣጠሉ የሚችሉ ስለሆነ ማለት ነው። ያ ማለት ምን ማለት ነው? በቨርቡና በፕሪፖዚሽኑ መካከል ቃላት ሊገቡ ይችላል። ከፈለገም ደግሞ አንድ ላይ መምጣትም ይችላል። ኢንሴፓሬብል ግን የሚባለው ምንድነው? ሊነጣጠል የማይችል ነው። ሉክ አፍተር ዘ ቤቢ ሉክ ዘ ቤቢ አፍተር አይሆንም። ዶንት ጊቭ አፕ ዶንት ጊቭ አፕ ኢት ወይም ደግሞ ዶንት ጊቭ ኢት አፕ እንደነዚህ ማለት ነው። የትርጉም መፋለስ ስለሚያመጣ በአጭሩ ሰፓሬብል አንሰፓሬብል ትራንዚቲቭ ኢንትራንዚቲቭ ተብለው እንከፋፈላቸዋለን ማለት ነው። ስትራቴጂ ገዝ from the text ከምናነበው ተመስርተን ምን ማድረግ ነው? መገመት መቻል። ከተረዳነው ተነስተን መገመት መቻል። ክሎቹ መጀመሪያና መጨረሻ ላይ ተገልጾ ሊቀመጡልን ይችላሉ በፍሬዛል ቨርቡ። አሁን ለምሳሌ he gave up after several failures failures ምንድነው? ምንድነው? ፌል ማለት መውደቅ ነው በቃ ወይም ደግሞ አለመሳካት ነገር ነው አይደለ? አለመሳካት መውደቅ ሰው ምንድነው? ከተወሰኑ እንትን በኋላ ምን አደረገ? እሱ ጌቭ አፕ አቆመ። ስቶፕ ትራይንግ መሞከሩን አቆመ። ይሄንን ምንድነው ስቶፕ ትራይንግ የሚለውን እዚህ ጋር ብታስገቡበት ትክክለኛው ፍቺውን ልታገኙበት አላችሁ። he stopped trying after several failures ምንም ችግር ስለሌለበት ማለት ነው። ስለዚህ በእንደዚህ አይነት መልኩ በአካባቢያቸው ያለውን ወርድ በማየት ትርጉማቸው ምንድነው ወዴትስ ሊያመራ ይችላል የሚለውን መመልከት እንችላለን ማለት ነው። አንዳንድ ጊዜ ስሞል ቼንጅ ስሞል ዲፈረንስ ሊመጣ ይችላል። ቢግ ዲፈረንስ እና ቢግ ቼንጅም ሊመጣ ይችላል። ለምሳሌ ሉክ አፍተር ሉክ ፎር እና ሉካት በጣም የተለያዩ ናቸው። ሉክ አፍተር በሚሆንበት ሰዓት ላይ ምንድነው? መንከባከብ አም ሉኪንግ አፍተር ማይ ስቱደንትስ ተማሪዎችን እየተንከባከብኩኝ ነው አልኩኝ። አይ አም ሉኪንግ ፎር ማይ ፔን ኦር አም ሉኪንግ ፎር ማይ ፎን ስልኬን እየፈለግኩኝ ነው። መፈለግ ሰርጅ አም ሉኪንግ አት ዘ ቮካቡላሪ ቃላቶችን ኦብዘርቭ እያደረግኩኝ ነው እየተመለከትኩኝ ነው ብዬ እየተናገርኩኝ ነው ያለው። ስለዚህ በእያንዳንዱ በምንጠቀምበት ሰዓት ላይ ዲፍረንስ እንዳላቸው we need to understand መረዳት መቻል አለብን። እሱን ከግምት ውስጥ ልታስገቡ ይገባል። እንቀጥል እስቲ። ሚሞሪ ትሪክ ነው ሌላኛው። ግሩፕ ፍሬዛል ቨርቦች አሉ። እነዛ ግሩፕ ፍሬዛል ቨርቦችን ሲቀያየሩ ምን አይነት ትርጉም ነው ይዘው የሚመጡት? ለምሳሌ እንዳልኳችሁ ሉክ እንዳለ ሉክን ተጠቀምን፣ ከዛ በኋላ ሉክ አፍተር አለን፣ ከዛ በኋላ ሉክ ፎር አለን፣ ከዛ በኋላ ሉክ አት አለን። ስለዚህ እነዚህ ግሩፖችን በምንጠቀምበት ሰዓት ላይ ሚሞራይዝ ለማድረግ ይመቸናል። በቃ ባጭሩ ያንን ነገር እንዳንረሳ። እዚህ ጋር ቴክ አፕ፣ ቴክ ኦፍ፣ ቴክ ኦቨር፣ ቴክ ባክ። ቴክ ባክ ምንድነው? መልሶ ማግኘት። ቴክ ኦቨር መቆጣጠር። ቴክ ኦፍ ምንድነው? ማውለቅም ሊሆን ይችላል ወይም ደግሞ ከመሬት ተነስቶ መብረርም ሊሆን ይችላል። ቴክ አፕ ማንሳትም ሊሆን ይችላል። ይሲ አሁን ይሄንን እንዳለ ምንድነው በግሩፕ ውስጥ ሚሞራይዝ ለማድረግ ቴክ በሚለው የተለያዩ ፕሪፖዚሽኖች ሲገቡ ምን አይነት ትርጉም ነው ይዞ የሚመጣው የሚለው አንድ ላይ መረዳት መቻል አለብን። እነዚህ አድቨርቦች ናቸው፣ እነዚህ ፕሪፖዚሽኖች ናቸው። እነዚህም በአጭሩ መረዳት ይገባናል። እዚህ በምናይበት ሰዓት ላይ ሚሞሪ ትሪኩ ይህንን ነው የሚመስለው።